ሰውነታችሁን የሚያስታግስላችሁ ንጽህናን የሚያመጣላችሁ ሆድን ባዶ ማድረግ ነው። በምግብ አለማስጨነቅ በደንብ ማየት ትችላላችሁ። በአጽዋማት ወራት ያለው ማንነታችሁና ከዛ በኋላ ያለው ማንነታችሁን ተመልከቱት። በጣም ግልጽ ነው። ዘርዝሬ ማወራው የጾምን መንፈሳዊ ጥቅም በህይወት ቀስ በቀስ ተለማ ባለው በሚጎለን ነገር ታማሚዎች አንሆንም። ሁለተኛ ስንደክም በጾም ኃይለኞች እንሆናለን። ምክንያቱም ክርስቶስን ለማገልገል መራብ ነውና ክርስቶስ ኃያሉ ከኛ ጋር ይሆናልና። ጥበበኞቹ፣ ባለራእዮቹ፣ አስተዋዮቹ፣ ገዢዎቹ ስራቸው የተከናወነላቸው እነሱ ጿሚዎቹ ነበሩ ብለናል። በእድሜ የረዘሙት ባጭር ያልተቀጩት እነሱ ጿሚዎቹ ነበሩ ብለናል። ሶስተኛው በተለይ ለወጣቶች የዝሙትን ሐሳብ ድል መንሳት የሚፈልጉ በሙሉ በማንኛውም ቀን መጾም ይችላሉ። በማንኛውም ቀን ሁሌ ጾም ሊያረጉት ይችላሉ። ይሰግዳሉ፣ ይጸልያሉ፣ ይጾማሉ። ስለዚህ የዝሙትን ሐሳብ ድል ይነሳሉ። አይናቸውን፣ ጆሮአቸውን፣ ሕዋሳቶቻቸውን ዝሙት ቀስቃሽ ከሆኑ መንፈሶችና ሐሳቦች ያረቃሉ። ይጾማሉ፣ ሁሌ ይጾማሉ። ስለዚህ ድል ያረጋሉ፣ ያሸንፋሉ። ይልቁኑ ግን ሆዳቸውን የሚንከባከቡ ከሆኑስ መንፈሰ ዝሙትን ድል መንሳት አይችሉም። እንደውም አባቶቻችን ምን ይላሉ? ሆዱን እየተንከባከበ የዝሙት መንፈስን ድል እነሳለሁ የሚል ይላሉ እሳትን በዘይት እንደማጥፋት ነው ይላሉ። ሆድን እየተንከባከብከው የዝሙት ሐሳብን አሸንፋለሁ ካል በእውነት ጅል ነው የምትሆነው። ለዚህ ነው መረን የወጣው፣ እውነት የሚያሳፍረው። ስለዚህ ከነዚህ ሐሳቦች መራቅ ነው ኦርቶዶክሳዊነት፣ መቆጠብ ነው፣ በልኩ መኖር ነው። ወንጌላችን በመጠን ኑሩ ነው የሚለን፣ በመጠን። ለዚህ ነው ሳጠግብ እንኳን ብላ ብለው ያዘዙት። ለዚህ ነው በመጠን። ሶስተኛው አራተኛውና በጣም ጥልቁ በጾም ሕይወት ውስጥ የምናገኘው ጥልቅ ትምህርት ምን መሰላችሁ? ጾም ረሃብ ይከተለዋል። በመጽሐፍ ቅዱሳችን ከጾመም በኋላ ተራበ የሚል ቃል ታገኛላችሁ። የተወደዳችሁ ክርስቲያኖች አባቶቻችን የሚመክሩን እንደዚህ ነው። እስኪ ረባችሁ ድረስ ጾሙ የሚሉን እኮ ለዚህ ነው። ሰው ሁሉ ነገር እንዳለው ሲያረጋግጥ እብሪተኛ ነው የሚሆነው። የአምባገነኖች እብሪተኝነት የሚመጣው ከዚህ ነው። የበላተኞች ንቀት የሚመጣው ለዚህ ነው። ድሆችን የሚንቁት ለዚህ ነው። ማንም ምንም አያመጣም ባዮች የሚሆኑት እኮ ለዚህ ነው። ምዕመናን አትንኩኝ ባዮች የሚሆኑት፣ መታገስ የማይችሉ ኩራተኞች፣ ትዕቢተኞች፣ አምባገነኖች፣ እብሪተኞች የሚሆኑት እኮ እዚህ ውስጥ ነው። ያኛውስ ድካሙን ይረዳል፣ አቅሙን ያውቃል፣ የፈጣሪውን እርዳታ የአምላኩን ደጅ ጠኝ ይሆናል። ትምክህቱን እግዚአብሔር ብቻ ያረጋል። ምዕመናን ይሄ ከፍ ያለ እኮ ሐሳብ ነው ወገኖቼ። እኔ መግለጽ አቅቶኝ እኔ በደንብ አልገባኝም እንጂ በጣም ጥልቅ ሐሳብ ነው። እኔ ማቃቸው 1 2 3 ሰዎች አሉ በጣም ሰውነታቸው ያማረ በአይኔ አሁን ይዞራሉ። እውነት በአይኔ ይዞራሉ። በጣም ጉልበተኞች ናቸው። ሲናገሩ ይደመጣሉ። በጣም ቢይዙ ይጨምቃሉ። በጣም የተፈሩ ናቸው። በጣም በላተኞች ኩሮች ናቸው። ናዝናለሁ። ሁለቱንም ሰው ገሏቸው እንደሞቱ ግን አስታውሳለሁ። በቃ እብሪተኞች ሆነዋል። ነፍስ ይማር መቼም ኩሮች ሆኑ። እቺ ዶሮ አየችኝ ብለው ከሰው ጋር የሚጣሉ ሆኑ። ያሳዝናል። መጠጥ ቤት ወደቁ። እነዛን ፓትርያርክ ሽኖዳ ስለ ጾም በጻፉት መጽሐፋቸው ላይ የዱር አራዊትን ያነሳሉ። ስጋ በሎቹን እስኪ ይዋቸው። በጣም ቁጦች ናቸው። በጣም ተናዳጆች ናቸው። በጣም አኩራፊዎች ናቸው።
በጣም አጥቂዎች ናቸው ይላሉ። እነዚህ ሳር የሚበሉት ደግሞ እነዚህ ቤት ውስጥ ያሉትን ደግሞ ተመልከቷቸው፣ በጣም አንገታቸውን ዘለስ ያደረጉ ናቸው ይላሉ። ሰው በጣም ጥጋበኛ በሆነ ቁጥር በቃ ማን አለብኝ ነው የሚለው፣ ቁጡ ነው የሚሆነው፣ ተናዳጅ ነው የሚሆነው፣ ለምን አዩኝ ባይ ነው የሚሆነው። ለዚህ እኮ ነው እዚህ ዓለም ላይ መከራ የምንበላው ወገኖች። ስንጠግብ እንኳን አይደለም ለማልቀስ፣ ለመናገር፣ ለመጸለይ አቅም ያንሰናል። ለዚህ ነው ቅዱስ ዮሐንስ አፈወርቅ በምሽት ጸሎትህ በርከክ ብለህ የአምላክን ስም ስትጠራ ሆድህ እንዳይከብድህ ሆድህን በልኩ ሙላው የሚልህ ለዚህ ነው። ማታ ማጸልየው ጠግበህ ስትበላ ነው። ጸሎት ይቆማል ጥጋብ ካለ። እንቅልፍ ይላል፣ ማዛጋት ይመጣል፣ አጋንንት ይታገላሉ። በልኩ መብላት፣ በመጠን መመገብ፣ ደግሞ ትንሽ መራብ ካለስ ጸሎት ይፈልቃል ወገኑ። እንዲህ ይላሉ አባቶቻችን፣ በረሃብ የምትፈጸም ትንሽ ጸሎት በጥጋብ ወቅት ከሚደርሰው ብዙ ድጋም ይሻላል ይላሉ። ደግሞ አለው በረሃብ የምትፈጸም ትንሽ ጸሎት በጥጋብ ወቅት ከምትፈጸም ድጋም ትሻላለች ይላሉ። ለዚህ ነው ጾም ለጸሎት፣ ጾም ላለመኩራት፣ ጾም በራስ ላለመታበይ፣ ጾም ወደ እግዚአብሔር ለመገስገስ አይነተኛ መፍትሄ ነው። ክርስቲያኖች እነዚህ አሁን የጠቀስናቸው ብቻ አይደሉም፣ እጅግ በርካታ መንፈሳዊ ጥቅም አላቸው። መቀደስ፣ ንጽህና ገንዘብ የምናደርገው እነዚህን ህይወቶች የበለጠ እየኖርንበት የሄድን እንደሆነ ነው ወገኖች፣ እንጂ እንደ ልማድ እንደ አጽዋማት ያዋይ ጾም ስለሆነ እንዲሁ ከምንኖርበት ጥሩ ነው እሱ። ግን ከዛ ፈቀቅ ያለ መንፈሳዊ አኗኗር ገንዘብ እንድናደርግበት ነው እነዚህን 1 2 3 4 ብዬ መጥቀስ የፈለኩት። ለመጠቅለል የሚመቸኝ የተወደዳችሁ ክርስቲያኖች እንግዲህ አሁን የጾም ወራት አይደለ? በመጾም የገነባችሁትን መንፈሳዊ ህይወት በኋላ ከፍስክ በኋላ በመብላት አታፍርሱት አደራችሁ። ቀስ በቀስ ቀጥሉበት፣ ቀስ በቀስ ተለማመዱበት። ቢያንስ ትበላላችሁ በኋላ፣ ግን በልኩና በመጠኑ አድርጉት። በልኩና በመጠኑ አድርጉት፣ አትጣደፉበት። ከምግብ ሐሳብ በላይ መሆናችሁን አሳዩበት። አባቶቻችን ምን ይላሉ መሰላችሁ? ምግብ አስቀምጥና ይላሉ መጀመሪያ በደንብ ልጸልይ ብለህ ጸልይ ይላሉ። ከምግብ ሐሳብ በላይ መሆን አለመጣደፍን የምታሳይበትን መንገድ ነው የሚነግሩን አባቶቻችን። ምን ይላሉ? አትጣደፉ፣ ከምግቡ በላይ መሆናችሁን አሳዩ ይሉና መጀመሪያ ልጸልይ ከዛ በኋላ አበላለሁ በል አሉ። ከዚያስ እንደውም ጸልዬ ዝም ብዬ አልበላም፣ አንድ የመጽሐፍ ቅዱስ ጥቅስ አነባለሁ በልና አንድ የመጽሐፍ ቅዱስ ጥቅስ አንብብ ይላሉ። ከዚያ እንደገና አትብላ ይላሉ። ምን ይላሉ? እንደውም ይሄንን ጥቅስ በአእምሮ ያሰላስለዋለሁ፣ በቃሌ አጠናዋለሁ በልና ትንሽ ደቂቃ ደግሞ ለማሰላሰያ ውሰድበት ይላሉ። ይሄን በማድረግህ ለምግብ አለመስገብገብህ፣ አለመጣደፍህ ማሳየት ነው ይላሉ። ምን ያክል ከፍ ያለ ሐሳብ እንዳለ ታውቃላችሁ? ይሄ ምንድነው? በጾም የገነባችሁትን መንፈሳዊ ህይወት በኋላ አታፍርሱ። ጾማችሁ ውላችሁም አታፍርሱ። በልኩ በመጠኑ ኑሩበት፣ ተመገቡበት። ይሄ እግዚአብሔር ቃል እንደሚለው ምዕመናን፣ እንደው አሁን አንዳንድ ሰዎች ስለ አሳ ምናምን እያነሱ መከራከር ይፈልጋሉ። የእግዚአብሔር ቃል ምን እንደሚል ታውቃላችሁ? ማለፊያ እንጀራም አልበላውም ይላል ነብዩ ዳንኤል። ማለፊያ የሆነ ለምለም የሆነ እንጀራ እንኳን አልቀመስኩም ይላል። ጾም ከሆነ ካልቀረ እንዲህ ነው እንጂ እንደው ቀስ እያለን እንድናድግ ነው። ደግሞ ግቡና ነገሩን ዓለሙን ተውትና መከራ ብሉኝ። ደግሞ ያሰባኪ እንደዚህ ሰብኮ ምግብ አስትቶን እንዳይሉብኝ ፈርቼ እየሰማችሁኝ ነው። በመጠኑና በልኩ ነው ወገኖቼ። ደረሰ አልደረሰ እያለን ሰዓት እያየን አይደለም። ይልቁኑ ከሰዓቱ በላይ እግዚአብሔር የሚሰጠንን አክሊል፣ እግዚአብሔር የሚሰጠንን ጸጋ፣ እግዚአብሔር የሚሰጠንን ክብር እያየን እንድንኖር ነው የሚያስፈልገው ክርስቲያኖች። ስለዚህ ነገር የለም መጠቅለል
እነዚህን ሁሉ ነገሮች አውርቼ የተወደዳችሁ ክርስቲያኖች ሁሉም ነገር ግን በአቅምና በመጠን ነው የሚሆነው። አጽዋማችንም ጭምር እንደ መንፈሳዊ ደረጃችን ቀስ በቀስ ነው ሊያድግ የሚገባው። ደግሞአለሁ ቀስ በቀስ ምናልባት እዚህ ውስጥ ገና በዚህ ሰሞን ጾም የጀመራችሁ ልትሆኑ ትችላላችሁ። አሁን የተናገርኳቸው ከፍ ያሉ ነገሮች ቀስ በቀስ የሚመጡ ናቸው። በአንድ ጊዜ እንፈጽማቸው እንዳትሉ አደራችሁ። ይኸውላችሁ ምክሩ ምንድነው? ጀማሪ ሳላችሁ ካላከፈልኩ እንዳትሉ፣ ካላከፈልኩ በጥሬ ካልጾምኩ እንዳትሉ። ቀስ በቀስ በመጠን ነው ማደግ ያለበት። እዚህ ባታይ ኖሮ የነበሩትን አባ ይትባረክን አልሰማችኋቸው? ዜና ሕይወታቸውን ሳነብ እስከ 3 ሰዓት መጾም ጀመሩ። እሷ ስትጣፍጣቸው ወደ 6፣ እሷ ስትጣፍጣቸው ወደ 9፣ እሷ ስትጣፍጣቸው ወደ 12፣ እሷ ስትጣፍጣቸው በማንኛውም ጊዜ አክፍሎት ያዙ፣ ማክፈል ያዙ። ይሄ ሁሉ ሲጣፍጣቸው ምን እንዳደረጉ ታውቃላችሁ? የሰማሁትን ታሪክ ነው የምነግራችሁ። 4 ኪሎ እየኖሩ ምግብ ትተው የእንስሳት መኖ ፋጉሎ መብላት ጀመሩ ይላል። ቀስ በቀስ ደግሞ አደራህን አንተ ከዛሬ ተነስተህ የእንስሳት መኖ ካልበላው ብለህ መከራ እንዳታበላ። ቀስ በቀስ አቡነ ጎርጎርዮስ ካል የሸዋ ሊቀ ጳጳስ በልጅነቱ የመነኮሰ ሰልሞ ይሞታል ይሉ ነበር ይባላል። ቀስ በቀስ ቀስ በቀስ የአባት አልሰማችሁትም? አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት እያለ ብዙ ዘመን ፈጀ። እግዚአብሔር መልአኩን ላከና ኧረ ስምህ ይቀደስ በለኝ አሉ። አቡነ ዘበሰማያት የሚለው ገና መች ጠገብኩት አሉ። አቡነ ዘበሰማያት ላይ ቀስ በቀስ ምዕመናን ቀስ በቀስ ቀስ በቀስ እንደ ፀሐይ ቀስ በቀስ እንጂ መሞቅ ያለብን እንደ ብረት ምጣድ ቶሎ ግለን ቶሎ መተው የለብንም። ቀስ በቀስ ክንፍ እስክታወጡ ቀስ በቀስ መብል እስክትተው ቀስ በቀስ ቀስ በቀስ ወገኖቼ ያለ አቅማችን ከፍ አድርገን ጀምረን ኋላ እንዳንተወው ነው ይሄን ምክርም መክረው። በአቅማችን ቀስ በቀስ እናደርገው የምላችሁ። በአቅማችን እንደ ጤና ሁኔታችን ይለያያል። አባቶቻችን ወስነዋል፣ በይነዋል። የታመመ ሰው ይላሉ በሽተኛ ሰው የሚድን ከሆነ ይብላና ይጹም ይላሉ። የማይድን ከሆነ ግን ይጹም ይላሉ። እያንዳንዷ በቤተ ክርስቲያን ስርዓት፣ ሕይወት፣ እውነት፣ ምክንያት፣ ምስጢር የዘላለም ሕይወት ጉዳይ አለባት። በሽተኛም ብንሆን ጀማሪዎችም ብንሆን ደግሞ ጥቂት የቆየንም ብንሆን መንፈሳዊ ሕይወታችንን ቀስ በቀስ ማሳደግ መለማት። እነዚህ ያልኳቸውን ሁሉ በአንድ ጊዜ ላንደርስበት እንችላለን። ቀስ በቀስ ግን የመንፈሳዊ ሕይወት ጣዕም፣ የመንፈሳዊ ጾም ጣዕም ቀስ በቀስ ሕይወታችንን ሊለውጥ ይገባል። የመጨረሻው እንደ መልእክትን እንደ ምክርን የአባቶቻችን የነ ቅዱስ ዮሐንስ አፈወርቅ ትምህርትና ምክር ምን እንደሆነ ታውቃላችሁ? ከዚህ ጾም በኋላ ከኛ የሚጠበቀው ምንድነው ካላችሁ ወይ የጾም ውጤቱ የሚታየው የመንፈሳዊ ሕይወት ለውጥ ማምጣቱ። እደግመዋለሁ፣ የመንፈሳዊ ሕይወት ለውጥ ማምጣታችን ላይ አሁን ለጊዜው ቁጥብነት አይደለም፣ ለሚቀጥሉት የመንፈሳዊ ሕይወት ዘመናችን ቁጥብ ሆነን እንድንኖር። ምናልባት አሁን ሰሞኑ ስልካችሁን ዘግታችሁ ይሆናል። የማይጠቅም ነገር ከሆነ ዝጉት። ዘፈኖችን ዝጓቸው፣ የማይጠቅሙ ፊልሞችን ዝጓቸው፣ የማይጠቅሙ ወሬዎችን ዝጓቸው፣ የማይጠቅሙ ንግግሮችን ዝጓቸው፣ ለውጥ የማታመጡባቸውን ጉዳዮች ዝጓቸው። ኃጢአትና ርኩሰት ውስጥ የሚገቷቸውን ግንኙነቶቻችሁን ተዋቸው። ለውጥ የሚያመጣ ጾም ነው መሆን ያለበት። እደግመዋለሁ፣ የጾም ዋናው በቆይ ጥቅም ምንድነው ካላችሁኝ የህይወት ለውጥ ማምጣት። አሁን እሺ ይሄን ያልታጠቅን በጾም አንዳንዶቻችን ሱባኤ ገባ፣ አንዳንዶቻችን መቅደስ ዋልን አደርን፣ ሰዓታትም ቆመ። ከዚህ የምናገኘው ጥልቅ ጥቅም ምንድነው ካላችሁኝ ተመልሰን የተውነው ህይወት ውስጥ መግባት አይደለም፣ በዚሁ መቀጠል። እያስቀደሳችሁ ያላችሁ ቅዳሴውን መቀጠል፣
በልኩ እየኖራችሁ ያላችሁት መቀጠል። አሁን የጾም ወራት አዲስ አበባ ነው ያለው። ብዙ ኦርቶዶክሳውያን ደስ ይላል የሚያምር ጨዋ ቀሚስ አድርገው ሲሄዱ ያለው መቀጠል። ይሄ የተጣበቀውን ሱሪ መጣ። ለውጥ ማለት ከዚህ ነው የሚጀምረው። ዘፈን የዘጋችሁ ትኖራላችሁ፣ ዝጉት እስከ ዘላለም። ለጭፈራ ያልተቀጣጠራችሁ አሁንማ ጾም ነው ያላችሁ ፖዝ አርጋችሁ ፕሌይ ብላችሁ አትቀጥሉበት ባካችሁ። ተው፣ በዚሁ ቀጥሉ፣ አትውረዱ። በጣም ከፍ ብለናል። ከዚህ ከፍታ እንዳንወርድ ነው የሚያስፈልግ። ሁላችንም የማይፈታ ጾም አለ። ምን ጨዋነት ፋሲካ የሌለው ጾም አለ። ምን ክፋት ጾም ነው ሁሌ። ነውር ጾም ነው ሁሌ። ዝሙት ሁሌ ጾም ነው። ነገረኛነት ሁሌ ጾም ነው። ስግብግብነት ሁሌ ጾም ነው። ቂም በቀል ሁሌ ጾም ነው። ሁሌ ጊዜ የህይወት ለውጥ እናምጣ። ተናጋሪዎች ጭምቶች፣ ንፉጎች ለጋሶች፣ ጨፋሪዎች ዘማሪዎች፣ ረጋሚዎች አመስጋኞች፣ ሰራቂዎች ካሶች፣ ተናጋሪዎች ጭምቶች፣ ክፎች ደጎች፣ ንፉጎች ሰጪዎች ሩሩሆች። ለውጥ ነው የሚያስፈልገው። አሁን የናፈቀ ለውጥ ነው። ይቅርታ አድርጉልኝ። ለውጥ፣ የመንፈሳዊ ህይወት ለውጥ፣ የንጽህና ለውጥ፣ የጨዋነት ለውጥ። ከዚህ ጾም ማግኘት ያለብን ፋይዳ ቢኖር ሙሉ ኦርቶዶክሳውያን ለውጥ ነው የሚያስፈልገው። ጥለናው እንውጣን ምን ያደርግልናል? ይህንን ግሮሰሪና ይህን የምንሳከርበት ሰውነታችንን ያደነዘዘውን፣ ጤናችንን ያጠፋውን፣ ከቤተሰብ ያጣላንን፣ ልጆቻችንን ያስበተነውን፣ ነውር ያሳጣንን፣ በዝሙት የጣለንን፣ እንደ ቢራ ጠርሙስ ተጠርገን እንድንወጣ ያዋረደንን፣ ስራ ላሰራ ያለንን ለውጥ እናምጣ። ለውጥ ለውጥ። የጾም ዋናው ትኩረታችን መለወጣችን ብቻ። ይሄን እንያዝ። እዚህ ያለነው ደግሞ ሌሎችን እናምጣ። እኛ በለውጣችን እንቀጥል። በጣም ብዙ ወንድሞች፣ በጣም ብዙ እህቶች፣ በጣም ብዙ ሰዎች መሃል ላይ እንዳይቀሩብን በጸሎት በምልጃም በልመናም በማስተማርም በማጽናትም በመቀስቀስም ይህን ዓለም ለማዳን ሌላ ለውጥ ደግሞ መቀስቀስ ለውጥ ያስፈልገናል። መንፈሳዊ ጾም አንደኛ ዓለምን ከመተው የሚቀድመው ምግባችንን መተው ነው። ሁለተኛ ለሰማዕትነት ቅርብ የምታደርገው የዚህን ዓለም ሀብትና ዝና ምግብ መናቅ ነው። እቺ ወደ ሰማዕትነት ታቀርበናለች። ሶስተኛ ስንደክም ያን ጊዜ ኃይለኛ እንሆናለን። አይዟችሁ ደካሞች አንሆንም። በጣም ብርቶች የሆኑት እነሱ ናቸው ብዬ ዝርዝሬላችኋለሁ። ሶስተኛ ሆዱን የሚንከባከብ መንፈሰ ዝሙትን ድል እነሳለሁ የሚል ግን እሳትን በዘይት ለማጥፋት የሚሞክር ሰው ነው ብለናል። ንጽህናን የምትፈልጉ ወጣቶች በመጠንና በልኩ ኑሩ። ሶስተኛ ወይም አራተኛ ሌላው ያነሳሁት ነጥብ እንዳትረሱ። እቺን ጠቅልዬ ላብቃ ብዬ ነው። ሌላው ያነሳነው ነጥብ ስለ ክርስቶስ የሚራብ ሰው ድካሙን፣ መራቡን፣ አቅመቢስነቱን ስለሚያውቅ ከመታበይ፣ ከኩራት፣ ከትምክህት፣ ከማናለብኝነት ስለሚወጣ ትሁት ይሆናል። ደግሞ የሚራብ ሰውነት የእንባ ምንጭ ይሆናል። የሚጠግብ ሰው ለመጸለይ አይችልም። በረሃብ ውስጥ ያለች ትንሽ ጸሎት በጥጋብ ውስጥ ካለች ብዙ ድጋም ትሻላለች። የዚህ ዓለም ጣዕም አጭር ነው፣ በጣም አጭር ነው። አንጣበቅበት፣ አንመሰጥበት። የመጨረሻው ግን የምናጠቃልለው መለወጥ አለብን። ጾምን ካልቆረብን፣ ጾምን ንስሐ ካልገባን፣ ጾምን ደጅ ደጁን መዞራችን፣ ነገሮችን አለመተዋችን ይሄ ነው የሚያሳዝነው። ስለዚህ ለውጥ ያስፈልገናል። ይቆየን።
የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት ከሁላችንም ጋር ይሁንልን። ከጾም የተናገርነውንም ደግሞ ያልተናገርነውንም ገብቶን ያወራነውንም ደግሞ በጥልቀት ሊገባን የሚገባውንም እግዚአብሔር በረድኤቱ በቸርነቱ ለሁላችን ያድለን። አገራችን ኢትዮጵያን ያድንልን።